የኢትዮጵያ የመንግስት ስርዓት ፓርላሜንታዊ ፕሬዝዳንታዊ ወይስ ቅይጥ ይሁን በሚለው ላይ ተመካካሪዎች ባለመስማማታቸው በልዩነት እንዲያዝ ከስምምነት መድረሱ ተገለጸ። የስምረት ፓርቲ ፕሬዝዳንት ጌታቸው ረዳ ጠባብ ሲሉ የጠሩት ህወሓት ስርዓት ሊይዝ እንደሚገባ አስጠነቀቁ። በውጭ ሀገር የስራ ስምሪት ሙስና ጉዳይ በተጠረጠሩ የስራና ክህሎት ሚኒስቴር ባለሙያዎች ላይ ፍርድ ቤቱ ተጨማሪ የምርመራ ጊዜ ፈቀደ። የፈጥኖ ደራሽ ድጋፍ ሰጪ ኃይሉ በሱዳንና በኢትዮጵያ ድንበር ላይ የምትገኘውን ኩርሙክ ከተማ መቆጣጠሩን አስታወቀ። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምሯል። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። የኢትዮጵያ የመንግስት ስርዓት ፓርላሜንታዊ ፕሬዝዳንታዊ ወይስ ቅይጥ ይሁን በሚለው ላይ ተመካካሪዎች ባለመስማማታቸው በልዩነት እንዲያዝ ከስምምነት መደረሱ ተገለጸ። የመንግስት አደረጃጀትና ስርዓት አጀንዳ ላይ ብዙዎች ፕሬዝዳንታዊ ይሁን በሚለው ቢስማሙም በፓርላማ ወይስ በቀጥታ በህዝቡ ይመረጥ በሚለው ላይ ባለመስማማታቸው በልዩነት ሀሳብ እንደተያዘ አዲስ ማለዳ ለማወቅ ችላለች። ሁሉም ቅይጥ ስርዓትና ራሱን የቻለ ፕሬዝዳንታዊ ስርዓት ይኑረን በሚለው እንዲሁም በማን ይመረጥ የሚለው ላይ መስማማት አልቻሉም። ፕሬዝዳንታዊ ይሁን በሚለው ደግሞ በሀገሪቱ አምባገነንነት ይነግሳል የሚል ስጋት እንዳለ ምክረ ሀሳብ ተነስቶበታል። ይሁን እንጂ በአጀንዳው ስር በተካተቱ ሌሎች ምክረ ሀሳቦች ስር ተስማምተው መፈረማቸውን አዲስ ማለዳ ሰምታለች። የመንግስት ስርዓትን በተመለከተ አንድ መንግስት ምን መሆን አለበት የሚሉ ሀሳቦች ላይ አሁንም ቢሆን በልዩነት እንደተያዘ ተመካካሪዎች ለአዲስ ማለዳ ገልጸዋል። በአንድ ወገን ፕሬዝዳንቱ በቀጥታ በፓርላማ መመረጥ አለበት የሚሉ ምክረ ሀሳቦች የተሰነዘሩ ሲሆን፣ በሌላኛው በኩል ደግሞ ቀጥታ በህዝቡ መመረጥ እንዳለ በት ተነስቷል። ሁለቱም ሀሳቦች በልዩነት ተይዘዋል። የዶንጋ ህዝቦች ዴሞክራሲያዊ ድርጅት ፓርቲን ወክለው በአጀንዳው ላይ እየመከሩ ያሉት አለሙ ከበደ ለአዲስ ማለዳ እንደገለጹት ከሆነ በልዩነት የተያዙት ሶስት ምክረ ሀሳቦች ናቸው። አንዱ ስርዓቱ ፓርላሜንታዊ ሆኖ በፓርላማ የሚመረጥ ፕሬዝዳንት ይኑር የሚለው ሲሆን፣ በመቀጠል በህዝብ ይመረጥ እንዲሁም የፌዴሬሽን ምክር ቤት ውክልናን የተመለከቱ ናቸው። ኢትዮጵያ የፌዴራል ስርዓት ስለምትከተል ፓርላማ ወሳኝ ነው የሚል ምክረ ሀሳብ የቀረበ ሲሆን፣ የፓርላማ ስርዓት የሁሉንም ብሔር ብሔረሰቦች አነስተኛ ቁጥር ያላቸውን ሴቶችም አካታችነት የሚያረጋግጥ ስርዓት ስለሆነ ስርዓቱ ፓርላሜንታዊ ሆኖ ከፓርላማ የሚመረጥ ፕሬዝዳንት ይኑር የሚለው ምክረ ሀሳብ በሁሉም ዘንድ ከስምምነት አልተደረሰበትም። በሁለተኛ ደረጃ የተያዘው ሀሳብ ደግሞ አይደለም፣ የኢትዮጵያ ህዝብ መምረጥ ይችላል፣ ቀጥታ ፕሬዝዳንታዊ መሆን አለበት፣ ከህዝብ ይመረጥ የሚል ሁለት ሀሳቦች አሉ። ያንን ሁለት ሀሳቦች ወደ አንዱ ማምጣት ስላልተቻለ ወደ ቀጣይ ደረጃ ማለትም በልዩነት ወደ የተያዘ አልፏል ብለዋል። በልዩነት የተያዘው ምክር ሀሳብ ሁሉም ቡድን ያነሳው ሀሳብ ሊከበር ይገባል በሚል ወደ ቀጣይ ደረጃ ላይ በማለፉ የማስማማት ስራ ይሰራል ብለዋል። ተሳታፊው አክለውም የፌዴሬሽን ምክር ቤት ሁሉም ብሔር ብሔረሰቦች ተወክለው በ1 ሚሊዮን አንድ ሰው ይኑር የሚልና አይደለም የፌዴሬሽን ምክር ቤት ሁሉም ማንነት እኩል ስለሆነ በብሔረሰብ ብቻ ይወከል፣ በቁጥር በዛ አነሰ ተመሳሳይ ይሁን የሚሉ ሀሳቦች ሁለት ሀሳብ እንዳለ ወደ ቀጣይ አልፏል ሲሉ ለአዲስ ማለዳ ተናግረዋል። ተሳታፊው በሶስተኛ ደረጃ በልዩነት የተያዘው ምክር ሀሳብ ያነሱት ደግሞ የፌዴሬሽን ምክር ቤት ውክልናን የተመለከተውን ነው። የፌዴሬሽን ተወካይ ምን ይሁን የሚል ነው ያሉ ሲሆን፣ ፌዴሬሽን ላይ በምርጫ ይሁን አይደለም የክልል ተወካዮች ቀጥታ ይወከሉ የሚልና አይደለም ክልል አይደለም ቀጥታ ለፌዴሬሽኑ ምክር ቤት ከብሔረሰቡም ከዛው አካባቢ በምርጫ ይሁን የሚል ሁለት ሀሳቦች በመነሳታቸውምና ስምምነት ላይ ባለመደረሱ ተይዘዋል ብለዋል። አለሙ አክለውም አሁን በፓርላማ ፕሬዝዳንት ይመረጥ ከሚሉት ወገን ፓርላሜንታዊ ወሳኝ እንደሆነ ለውክልናም ለብዝሃነት ወሳኝ በመሆኑ እንዲመረጥ የምክረ ሀሳብ ተነስቷል ብለዋል። ፓርላሜንታዊ ስርዓት አነስተኛ ቁጥር ያላቸው ብሔረሰቦችን ተጠቃሚ የሚያደርግ ስርዓት ፓርላማ ነው የተባለ ሲሆን፣ ይህም በአጋጣሚ ከፓርላማ የሚመረጥ ፕሬዝዳንት ካጠፋ ስራውን በትክክል ካልሰራ ፓርላማው ክትትል ሪቪው ወይም ማጤን ስለሚችል ከዛ መሆን አለበት የሚል አማራጭም ቀርቧል። ይህ በእንዲህ እንዳለ ቀጥታ ፕሬዝዳንትም ከሆነ አምባገነን ሊሆን ስለሚችል የአነስተኛ ቁጥሮችንም ውክልና ሊያጠፋ ስለሚችል ለኢትዮጵያ በአሁኑ ሰዓት ላይ ብዙ የፖለቲካ ፓርቲ ባለበት ሁኔታ ላይ ፕሬዝዳንታዊ ስርዓት እንደማይመች ምክረ ሀሳብ ተነስቷል ብለዋል። የምክክር ኮሚሽኑ በትናንትናው ዕለት ጋዜጣዊ መግለጫ በሰጠበት ወቅትም ሁሉም አጀንዳዎች ላይ ስምምነት ላይ መደረሱንና የአስማሚ ማለትም ሀሳቦች የሚያጣጥም ቡድን መሸጋገሩንም ማስታወቁ ይታወሳል።
የስምረት ፓርቲ ፕሬዝዳንት ጌታቸው ረዳ ጠባብ ሲሉ የጠሩት ህወሓት ስርዓት ሊይዝ እንደሚገባ አስጠነቀቁ። የስምረት ዴሞክራሲያዊ ፓርቲ ሊቀመንበር ጌታቸው ረዳና የአረና ሉዓላዊነት ዴሞክራሲያዊ ፓርቲ ስራ አስፈጻሚ አባል ገብሩ አስራት ህወሓት የፕሪቶሪያውን የሰላም ስምምነት በመጣስና ህዝብን ለሌላ አደጋ በመዳረግ ላይ እንደሚገኝ ከሰዋል። ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ጌታቸው የፕሪቶሪያው ስምምነት መፈረም አደጋ እንደሆነ የሚያምነው አካል ወዳጅ ነው በማለት ህዝብን ለአደጋ ማጋለጥ እንደማይገባ ገልጸው ይህንን አደጋ ለመደቀን የሚንቀሳቀስ ጠባብ ሲሉ የጠሩት የህወሓት አካል በአስቸኳይ ስርዓት ሊይዝ እንደሚገባም አስጠንቅቀዋል። የስምረት ዴሞክራሲያዊ ፓርቲ ፕሬዝዳንት ጌታቸው ረዳ አያይዘውም ለጥቂት ግለሰቦች ፍላጎት ሲባል ህዝብ ወደማይወጣው መከራና ጣጣ ውስጥ እየገባ መሆኑን ገልጸዋል። ህወሓት ስድብና ዛቻ ዋና ትግል መሳሪያው አድርጎ መያዙን በመኮንንም በክልሉ ላይ አዲስ ውጥረት እየፈጠረ ይገኛል ሲሉም ተናግረዋል። ፖለቲካ ሊደርሺፕ ውስጥም መቼውንም ይድናሉ ተብሎ የማይታሰቡ ጥቂት ሰዎች ለእነዚህ ሰዎች ፍላጎት ሲባል ህዝብ ለሌላ ወደ ጣጣ የሚገባበት ሁኔታ ነው እየተፈጠረ ያለው። ገና ነበር አሁን መሳደብ ብቻ የትግል ስትራቴጂ አድርገው የያዙ ከተቻለ ደግሞ የተወሰነ ነፍጥ ተነስቶ አንድ ነገር ካላደረግን ብቻ የያዙ ሰዎች ይዞ በቀረበት ሁኔታ የወጣቱን አስፒሬሽን ሊያሟላ አይችልም። በፕሪቶሪያ ስምምነት መፈረሙ ምክንያት አደጋ ነው ብሎ የሚያምን ኃይል ወዳጅ ነው ብዬ ህዝቤን ለአደጋ አላጋለጠም። ይሄ የኔ እምነት ብቻ ሳይሆን የሚሊዮኖች ተጋሩ እምነት ነው። ከዚህ አንፃር ግን ይህችን አደጋ ለመፍጠር እየተንቀሳቀሰ ያለ ጠባብ ኃይል ግን ስርዓት መያዝ መቻል አለበት። በተመሳሳይ የአረና ለሉዓላዊነትና ዴሞክራሲያዊ ፓርቲ ስራ አስፈጻሚ አባል ገብሩ አስራት እንደገለጹት ህወሓት የፕሪቶሪያውን ስምምነት ያፈረሰው ገና ከተፈረመበት ወቅት ጀምሮ ነው። በአሁኑ ወቅት በክልሉ የፕሪቶሪያውን ስምምነት ተግባራዊ ለማድረግም በሚፈልገው ወገንና ስምምነቱን አንቀበለም፣ ወደ ቀድሞ ተመለሰን የራሳችንን መንግስት መስራት አለብን በሚለው የህወሓት ቡድን መካከል ክፍፍል መፈጠሩንም ጠቁመዋል። ገብሩ አክለውም ቡድኑ ይህንን ስምምነት የማይቀበለው የፖለቲካ ስልጣን ማጋራት ስላልፈለገ ብቻ እንደሆነ አስረድተዋል። ይፈራረሙ ጀምሮ ነው ያፈረሰው ህወሓት የተሰነጠቀውም ያኔ ነው። የፕሪቶሪያ ስምምነቱን ተግባር ላይ ነው ስራ ላይ ነው በሚለው ቡድንና አይደለም ይሄ አንቀበልም፣ ወደ ድሮ ተመልሰን ራሳችን መንግስት መኖር አለብን፣ የድሮ መመለስ አለብን፣ ራሳችን ስልጣን መያዝ አለብን፣ እነ ደብረጽዮን ማለት ናቸው፣ ራሳችን ስልጣን መያዝ አለብን የሚለው በዚህ ተከፋፍሏል። ስለዚህ ማጋራት አይፈልጉም ስልጣን የራሳቸው ስልጣን ነው የሚፈልጉት። ይሄን የፕሪቶሪያ ስምምነት አይቀበሉትም። ከሻዕቢያ ጋር ይገናኛሉ፣ ከሱዳን የቆየም ያደርጋሉ፣ ከነግብጽም ጭምር ያደረጉ ነው ያሉ። ይሄ ስህተት ነው። ሰራዊት መልሶ መገንባት አይቻልም። ዲዲአር አለ ማለት የመልሶ መቋቋም ስራና ዲሞቢላይዜሽን ነው የሚሰራው እንጂ ሌላ ስራ መስራት አይችልም። ግን ያጠናክረ ያንንም ቢሆን ዲሞቢላይዜሽን ሲባልም መሳሪያ ማላስረከም ሰራዊቱም ይሄ ደካሞችን ነው ያባረረው እንጂ ዋናው ኃይል እንዳለ ነው ያቆየው። ይሄም ለጦርነት እንደሚፈልግ ነው የሚያመለክተው። በሌላ በኩል የዚህ ፓርቲ ምክር ቤት አባል ኬሪያ ኢብራሂም ጽምዶ የተሰኘው ጥምረት የትግራይን ህዝብ ከህወሓት ቡድን ለመለየት ከፍተኛ መደላደል መፍጠሩን ተናግረዋል። ወጣቱን በፍጹም ጭካኔና በማስገደድ ወደ ማሰልጠኛ ካምፖች ወደ ጦርነት በውሰድ በሀገር አቀፍም ሆነ በዓለም አቀፍ ህግ ተቀባይነት የሌለው ወንጀል መሆኑን አውግዘዋል። ኬሪያ አክለውም ለህወሓትና ለሻዕቢያ የትግራይ ወጣት ዋነኛ የገቢ ምንጭ እንዲሆን መደረጉን ገልጸው ከዚህ ቀደም የቡድኑ የገቢ ምንጭ የነበረው የወርቅ ማዕድን ሀብትን በስፋት ሲመዘብር መቆየቱንና አሁንም እየተዘረፈ ወደ ኤርትራ እየተጓጓዘ እንደሚገኝ አመልክተዋል። ቡድኑ ይህንን እያወቀ ትውልድን የመግደልና የክልሉን ሀብት የማውደም ስራ እየሰራ ይገኛል ሲሉም ኮንነዋል። ትግራይ ህዝብ ከሁሉም በላይ ከነሱ እንዲነጠል መደላደል የፈጠረበት ጽምዶ ነው። ይሄ ጽምዶ ነው። ምክንያቱም ሻዕቢያ በትግራይ ህዝብ ላይ ምን እንደፈጠረ ያውቃሉ። በማስገደድ በፍጹም ጭካኔ ወደ ማሰልጠኛ መውሰድ ወይም ደግሞ ወደ ጦርነት መውሰድ ራሱ በሀገርም ይሁን በዓለም አቀፍ ይሁን ህጋዊ ተቀባይነት የለውም። የትግራይ ወጣት የገንዘባቸው ምንጭ የዶላራቸው ምንጭ እንዲሆን በተለይ ለሻዕቢያና ለእነዛ ላሉ ቡድኖች የገቢያቸው ምንጭ ከወርቅ ነበረ። ወርቅም እንደልባቸው መዝብረዋል። ወርቅ ብቻ አይደለም የትዕምት እንዳለ ሀብታቸውም ወደ ሻዕቢያ ወደ ኤርትራ ነው እያዘመቱት ያሉ ማለት ነው። ስለዚህ የትግራይ ሀብትም ጭምር ነው እየተመዘበረ ያለው፣ ወጣቱም ጭምር ነው ንግድ የከፈቱት ማለት ነው። ይሄ በኢንተርናሽናልም ትልቅ ወንጀል ነው፣ ናሽናልም በጣም ትልቅ ወንጀል ነው። ስለዚህ አውቀው የሚያደርጉት የትውልድ መግደል ስራ ስለሆነ በእነዚህ የቀድሞ የህወሓት አንጋፋ ታጋይና የቀድሞ ከፍተኛ አመራሮች በኩል እንዲሁ ውንጀላው ቢቀርቡም ህወሓት በአንጻሩ የፕሪቶሪያ ስምምነት የጣሰው የፌዴራል መንግስት ነው ሲል ደጋግሞ ይወነጅላል። እነዚህ ፖለቲከኞችም ከሃዲ እያለ እንደሚጠራቸው ይታወቃል።
በውጭ ሀገር የስራ ስምሪት ሙስና ጉዳይ በተጠረጠሩ የስራና ክህሎት ሚኒስቴር ባለሙያዎች ላይ ፍርድ ቤት ተጨማሪ የምርመራ ጊዜን ተፈቀደ። የውጭ ሀገር የስራ ስምሪት ስርዓትን በማጭበርበር በጉቦና ሐሰተኛ ሰነዶችን በመጠቀም የኤጀንሲዎችን እገዳ እንዲነሳ ማድረግን ጨምሮ በከባድ የሙስና ወንጀል የተጠረጠሩ የስራና ክህሎት ሚኒስቴር ባለሙያዎችና ግብረ አበሮቻቸው ላይ ፍርድ ቤት ተጨማሪ የምርመራ ጊዜ መፍቀዱ ተገለጸ። ተጠርጣሪዎቹ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት የቀረቡ ሲሆን ፖሊስ እንደገለጸው ተጠርጣሪዎቹ እገዳ የተጣለባቸው የውጭ ሀገር ስራ ስምሪት ኤጀንሲዎች ፈቃዳቸው እንዲታደስ ወይም እገዳው እንዲነሳ በጉቦና ከባንክ የመጡ መስለው በተዘጋጁ ሐሰተኛ ሰነዶች ተጠቅመዋል ብሏል። ከዚህ በተጨማሪም ስልጠና ላልወሰዱ ዜጎች የብቃት ማረጋገጫ ሰነዶችን በሐሰት በማዘጋጀትና በመስጠት በከባድ የሙስና ወንጀል ተሳትፈዋል ብሏል። ፖሊስ ጉዳዩ በተደራጀ መንገድ የተፈጸመና ለመንግስት ሊገኝ የሚገባውን ከፍተኛ ውጭ ምንዛሬ ሊያሳጣ የሚችል ውስብስብ የሙስና ጉዳይ መሆኑን ገልጿል። በመሆኑም ምስክሮችን ለመጠየቅ ከተለያዩ ተቋማት ማስረጃዎችን ለማሰባሰብ የደረሰውን የጉዳት መጠን በኦዲት ለማረጋገጥ እና ከጉዳዩ ጋር ተያይዘው ያልተያዙ ተጠርጣሪዎችን ለመያዝ 14 ቀናት ተጨማሪ ምርመራ ጊዜ ጠይቋል። የተጠርጣሪዎቹ ጠበቆች ፖሊስ ያቀረበው ጥርጣሬ በቂ እንዳልሆነና የእያንዳንዱ ተጠርጣሪ ተሳትፎና የተፈጠረው ጉዳት በግልጽ እንዳልተለየ ተከራክረዋል። አንዳንድ ተጠርጣሪዎችም ቋሚ ሰራተኞች ሳይሆኑ በፕሮጀክቱ ላይ በኮንትራት የተቀጠሩ መሆናቸውን በመጥቀስ የዋስትና መብታቸው እንዲከበር ጠይቀዋል። ፍርድ ቤቱ የሁለቱንም ወገኖች ክርክር ካዳመጠ በኋላ በፖሊስ የምርመራ መዝገብ በቂ ጥርጣሬ መኖሩን ገልጾ እያንዳንዱ ተጠርጣሪ ተሳትፎ በግልጽ ተለይቶ መቅረብ እንዳለበት አስገንዝቧል። በዚህም መሰረት በሁለት ተጠርጣሪዎች ላይ 14 ቀናት ተጨማሪ የምርመራ ጊዜ በመፍቀድ ለነሐሴ 21 ቀን 2018 ዓ.ም ቀጠሮ ይዟል። በሌሎች 8 ተጠርጣሪዎች ላይ ፖሊስ 14 ቀናትን ቢጠይቅም ችሎቱ ለአንዳንዶቹ 13 ቀናትና ለሌሎች 12 ቀናት ተጨማሪ የምርመራ ጊዜ በመፍቀድ ለነሐሴ 18 እና 19 ቀን 2018 ዓ.ም ቀጠሮ ሰጥቷል። በቀሪዎቹ 3 ተጠርጣሪዎች ላይ የጊዜ ቀጠሮ ውሳኔ ለመስጠትም ለዛሬ ነሐሴ 8 ቀን 2018 ቀጠሮ እንደተሰጠ አዲስ ማለዳ ከፌዴራል የስነ ምግባርና ጸረ ሙስና ኮሚሽን ያጋራውን መረጃ ተመልክታለች። የፈጥኖ ደራሽ ድጋፍ ሰጪ ኃይሉ በሱዳንና በኢትዮጵያ ድንበር ላይ የምትገኘውን ኩርሙክ ከተማ መቆጣጠሩን አስታወቀ። በሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይሎች ከሱዳን ጦር ጋር ባደረገው ከባድ ውጊያ በብሉ ናይል ክልል የሚገኘውንና ስትራቴጂካዊ ጠቀሜታ ያላትንና ከኢትዮጵያ ጋር የድንበር ከተማ የሆነችውን ጉምሩክን በትናንትናው ዕለት ሙሉ በሙሉ መቆጣጠሩን አስታወቀ። የጦር ሰራዊቱ በበኩሉ ቦታውን ለቆ የወጣው በተከታታይ ለ3 ቀናት ያህል ከኢትዮጵያ በድሮንና በከባድ መሳሪያ ስለተደበደብኩ ነው ብሏል። የቡድኑ ቃል አቀባይ ባወጣው መግለጫ ላይ የአርኤስኤፍ ታጣቂዎች ከሱዳን ጦር ጋር ያደረጉትን ከባድ ውጊያ ተከትሎ ከተማዋን መቆጣጠራቸውን፣ በርካታ የጦር መሳሪያዎችን፣ ጥይቶችን መማረካቸውን ገልጿል። የወታደራዊ ምንጮችና የአካባቢው አስተዳደር እንደገለጹት ከሆነ የሱዳን ጦር ከተማዋን ለቆ ለመውጣት የተገደደው ከኢትዮጵያ ግዛት ውስጥ ለ3 ቀናት ያህል በተከታታይ በታጠቁ የረጅም ርቀት ድሮኖችና የከባድ መሳሪያ ድብደባዎች ምክንያት መሆኑን ሱዳን ትሪቡን ዘግቧል። ፈጥኖ ደራሽ ድጋፍ ሰጪ ኃይሉ የኩርሙክን ከተማ የተቆጣጠረው ከ2 ቀናት በፊት በብሉ ናይል ክልል በከፈተው ሰፊ ጥቃት ሌላኛዋ ቁልፍ የድንበር ከተማ ቄሳንን ከተቆጣጠረ በኋላ ነው። የሱዳን ጦር በቅርቡ በዚሁ አካባቢ የተቃጣበትን ጥቃት መመከቱን ማስታወቁም አይዘነጋም። ከብሉ ናይል ክልል ዋና ከተማ ኤዳማዚን 136 ኪሎ ሜትር ርቀት ላይ የምትገኘው ኩርሙክ ወደ ኢትዮጵያ የሚያስኬድ ትልቅ የድንበር ማቋረጫና የወታደራዊ አቅርቦት መስመር በመሆኗ በሁለቱም ወገኖች ዘንድ ከፍተኛ ስትራቴጂካዊ ቦታ እንደሆነች እና ተፈላጊነቷን በዛው ልክ መሆኑን ዘገባው አመልክቷል። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልኝ።